ጋይስ እንዴት ናችሁ? ደህና ናችሁ? ኦ ማይ ጋድ እዩ ተብዬዋ አላላ ብሩክ ልጅን ይዘፈረጠት በቃ ካላስ ሳይ ቡራ እኔ እኮ በቃ ታስቀኛለህ። የምሬን ነው ብለህ ነገሮችን እፈታለሁ ብለህ ነገሮችን ታበሳለህ። አሁን የዩን ልጅ መስረቅ እኮ አንተን ወንጀለኛ ነው የሚያስብልህ። ግን ደስ ያለኝ ነገር ምንድነው ብሩኬ ለሃይሚ መልስ ብዙ አልሰጠም። እሳቱ ነው አልመጣም። ተረጋግቶ ነው የመጣው ማለት ነው። ደስ ብሎኛል እንደዚህ ተረጋግቶ መምጣቱ። ግን የኔ አይደለም የኔ ነው ብሎ ተቀብሎ ቤት ተከራይቶ ምናምን እንደገና የኔ አይደለም መረ ወይኔ ጉዴ። ያኔ ነበር እኮ ዲኤንኤው ሲመጣ ነበር የኔ አይደለም ማለት የነበረ። አሁንም ያንተ ካልሆነ አሁንም ቢሆን ብሩኬ ልጅቷን ብቻ ወስዶ ዲኤንኤ አርጎ ቢያመጣ የኔ አይደለችም ተብሎ ውጤት ቢመጣ ማንንም አያምንህም ማንም ማለት ነው። ስለዚህ በትክክለኛና በህጋዊ መንገድ መሄድ ካለበለዚያ ግን የራስሽ ጉዳይ ብለህ ለምን አትተዋትም? እቺ ልጅ እንደሆነች አትፈታህም። አሁን ዲኤንኤ አርገ መጣህ ታያላችሁ ቀይሮት ነው ምናምን የምትለው። ሲቀጥል ደግሞ ልጅን ይዞ ሄደ ብላ ሌላ መቀመቅ ውስጥ መግባት አስባል ማለት ነው። ህጻን ልጅ ይዘው ሄደ እንደዛ ማድረግ ከባድ ነው። እንደዛ አይነት የሆነ ሪስክ የሚያስወስድ ነገር ማድረግ የለብህም። ሲቀጥል ደግሞ ብሩኬ ትልቁ ስህተቱ ምንድነው? ያንን እቅድ አቅዳችሁ ብዙ ነገር አድርጋችሁ ለምንድነው ብቻህን ከእዩ ጋር ቤት ለመከራየት ምናምን ይሄን ሁሉ እቅድህን ለምን ለሃይሚ አልነገርካትም? ገባህ አይደል? አሁን ሃይሚ መታ እርግዝናውን አትናገርም። ከችግር ለመውጣት ነው አይደል? ሃይሚን እርጉዝና ብላችሁ የመጣችሁ ከሃይሚ ጋር የተመካከራችሁትን ነገር ለምንድነው ብቻዋን እንትን ያልካት? አብረህ ለምን አልነገርካትም? ለምን ይሄኛውንም ለምን አላመከርካትም? የኔ አይደለም አሁን እውነት እንዲወጣልኝ እፈልጋለሁ ብለህ ለምንድነው እንትን ማትላት? ምክንያቱም እሷ ራሱ መጀመሪያ ድጋሜ ዲኤንኤ ይደረግ ስህተት ነው እያለች ነበር እኮ ሃይሚ ራሱ የኔ አይደለም በዚህ መልኩ እናድርግ ብለህ ይሄን ሁሉ ነገር ብታማክራት ሃይሚ ራሱ ቸኩላ ነገሮችን አታበላሽም ነበር። አሁንም እሷ ላይ ሁሉም ሰው እንግዲህ መፍረዱ አይቀርም። እሷ ናት ቸኩላ ነገር ያበላሸች ምናምን ልትሉ ትችላላችሁ። ግን ልጅቷን ወስዶ እንደገና ነይ ዲኤንኤ አርጊ ላርግልሽ ብሎ አባብሎ ቢያደርግ ማለት ነው ማንም ነው የማያምን። ስለዚህ በህጋዊ መንገድ ማድረግ እየቻልክ ለምንድን ነው ይሄን ያክል እሷን የምትለማመጥ? አንተ ምንም እንዳላደረግ ከታወቀ በመለማመጥ ወይ በድብቅ ከሆነ አሁንም ቢሆን ያው ነው። እንደውም ያኔ ነበረ የኔ አይደለም ብለሽም ጥጥ አድርገህ ከምታምን ሄደ ድጋሚ ዲኤንኤ የምታረግ። ግን ያኔ አምነህ አሁን እንደገና ደግሞ የኔ አይደለም ብለህ ዲኤንኤ ምናምን ብታደርግ ማለት ነው በቃ ማንም ነው ማያምንህ። ከዚህ በኋላ ብሩኬ ስምን ለማጥራት ራሱ ብትሞክር ማለት ነው። ስለዚህ በቃ ንጹህ ነኝ ካልክ ንጹህ ነኝ በል ካላስ እናምንሃለን። ምንም ከሃይሚ ጋር መጣላትም ከእዩ ጋር ማይሆን ያልተገባ ነገር እያደረክ ሃይሚ ራሱ ዋጋ እንድትከፍል ነው የምታረጋት። አሁን ምንም ነገር ሳትነግራት እሺ ሃይሚ እሺ ብላ ተስማምታ እዛ ቤት ገብታ ቢሆን ኖሮ እዩ ምን እንደምታረጋት ታውቃለህ አንተ? ቆይ እንዴ ብሩኬ ምን ሆነሃል? አንተ ስለምትወድ ስለምታፈቅረ እዩ ምናልባት አንተ ምንም ላታረግ ትችላለች፣ ግን ሃይሚ የሆነ ነገር ልታረጋት ትችላለች። አንተ ያመጣውን ሀሳብ ሃይሚ እንድትቀበል በጭራሽ መጠርጠርም የለብህም። ምክንያቱም ይሄ በጣም ዋጋ የሚያስከፍል ህይወቷ ሊያሳጣት የሚችል ነገር ነው። እዩን ከሃይሚ ጋር አንድ ቤት ብታኖራት ኖሮ ሃይሚ በህይወት የመኖር እድሏ ራሱ በጣም ዝቅተኛ ነው። ብዙ ነገር እርጉዝ ነኝ ብላ ስለነበር ደግሞ ብዙ ነገሮችን መድኃኒት ራሱ ልትሰጣት ትችላለች። ከእዩ ርቃ መኖር እንጂ ያለበት ሃይሚን ከአንድ ቤት አርገህ በጭራሽ ድጋሚ ደግሞ አረገዝኩ ብትለስ እንደው ብሩኬ እኮ እየተጠቀምከው መንገድ እኮ በጣም ስህተት የሆነ ነው። እንደውም ሃይሚ ነገሮችን ለማስተካከል አግዛሃለች ይህን እውነት በማውጣቷ ሌላ ጥሩ መስመር እንድትይዝ ያረጋት። አሁን ልጅቱን መውሰዱን ትተህ እሷን መውሰድ ትተህ ልጅቷን ብቻ መውሰድ ሞክራል። አሁን አዲስ አበባ ይዘህ ትሄዳለህ። እዩ ተከትላት ትመጣለች። አዲስ አበባ ሚዛት ብትሄድ ተከትላን የምትመጣ ቡታጅራ ሚዛት ብትሄድ እንደው እኔ ድራማ ከሆነ እንጂ ሪል ከሆነ ከባድ ነው። ብሩኬ ዋጋ ነው የሚያስከፍለው። ልታሳስረው ሁሉ ትችላለች። የጻ ልጅ ይዘህ ብትጠፋ ማን እንዳገትካት ነው የሚቆጠር። ቪዲዮ አለ ይሄ ነገር አለ። ከዛ ውጭ ግን ለሃይሚ ማክራት መጀመሪያ እንደተማከራችሁት እርግዝናውን ስታወሩ ምናምን እንድንወጣ ብላችሁ ይሄን ውሳኔ ስትወስን ሌሎችን ውሳኔዎችን መናገር ነበረብህ። አሁን ብዙ ነገሮችን ከሷ ጋር ታወራላችሁ ምናምን ከዛ የተወሰነውን ደግሞ በራስ መንገድ የምታረገው ነገር አለ። ይሄ ነገር ነው ነገሮችን ያበላሽብህ። ለሃይሚ ያለ መንገርህ ምናምን ዋጋ አስከፍሏል። ግን ደስ ብሎኛል ይዟት ባለመሄዱ እዩ ልውሰድሽ ብሎ እየተለማመጣ አለመምጣቱ። ሃይሚ እውነቱን ማውጣቷ ኩስትር ማለት በቃ ወንዶች እንደዚህ ነው። ኩስትርትር ስትሉባቸው ቁርጥ ስትሉባቸው ነው የሚመለሱት። ነግሬያቸዋለሁ። ሃይሚና ብሩክ መቼም አይለያዩም። ስለዚህ ሃይሚ ቆፍጠን በያልናት ለዚህ ነው። ምክንያቱም ቆፍጠን ባትል ከዚህም በላይ ብሩኬ ሌላ ብዙ ነገሮችን ያረጋል። ነገሮችን አስተካክላለሁ
በሚል እንትን ብዙ ነገሮችን ሊያደርግባት ይችላል ሀይሚን። ሶ ሀይሚ ደግሞ ይሄን ነገር ኮስተር ብላ መቃወማ እንግዲህ የራሷን ደህንነት ለማስጠበቅ ክብሯንም እንዲሁ እንዴ ምን ሆናችኋል እርጉዝ ናት እየተባለ በኋላ ይሄ እውነት ባይወጣስ? ስለዚህ ብሩኬን ከሀይሚ ደብቀህ የምታረገው ነገር ነው ነገሮችን እያበላሽብህ ያለው እንጂ ከሀይሚ ጋር ተማክረ የምታረገው ነገር ነገሮችን አላበላሽብም። ሀይሚ የእውነት ይህንን እውነት ለማውጣት አንተ እንዳልሆንክ እርግጠኛ ሆነ ቢሆን ለሀይሚ በደንብ ከካሜራ ጀርባ ብታስረዳት ሀይሚ ትረዳሃለች። ምንም አልረዳ የምትልበት ምንም አይነት መንገድ የለም። ሰው ብቻህን ማድረግህ ነው ሀይሚ እናንተን የተማከራችሁት ነገር ተቃራኒ እንዲሆን ያደረገውና አሁንም ቢሆን ተመልሳል። ደህና ነህ እንኳን ይዛት አልሄድክ። ሀይሚ የራሷ ጉዳይ ከፈለገች ትምጣ ብለህ በዛው ብትቀጥል ጥሩ። አንተም እንደዚህ ማሰብህን ለኛ ማስረዳት ቢያንስ እኛ ራሱ እንረዳለን። ምን አስቦ ነው? ምን እኔ ጤነኛ ራሱ አልመሰለኝም። እንደዛ እዩ ጋር እንደዛ ተለሳስሎ እልሶ ሽልጥልጥ ብሎ ምናምን ሳይ በስማ እኔ ራሱ ማመን ነው የከበደኝና ቤት ተከራይቶ ምናምን ልጅቷን አቅፈው ሀይሚም እንደዛው እሺ ጥሩ እየሄዳችሁ ነበረ፣ ግን መሀል ላይ አንተ የማይሆን ነገር አደረግ። ሀይሚም እውነቱን አወጣሽ ራስ ነገሮች ተበላሹ። አሁንም ነገሮችን ከዚህ በላይ ማበላሸት ነው፣ ከዚህ በላይ ለማስረዳት መሞከር። በቃ አንተ ካልሆንክ ድጋሚ በትክክለኛ በህጋዊ መንገድ ምናምን የእውነት ሪል ዲኤንኤ የምታረጉ ከሆነ ድራማ ከሆነ ኦኬ፣ እንግዲህ ምንም ማድረግ አንችልም። ሄዱበት። ሀይሚን ሳታስደበድብ ሳታሰድቡ ክብሯን እንደዚህ ክብር የሚነካ የሚያዋርድ ስራ ሳይሆን በስርዓቱ ሄዱበት። ግን የእውነት ከሆነ በትክክለኛው መንገድ እኮ በህጋዊ መንገድ አለ። የዋ ሚዲያ ምናምን የሚደረጉ አሁን ዲኤንኤዎች አሉ። እንደዛ ማድረግ ትችላለህ፣ ሰው እንዲያምን ከፈለግ ማለት ነው። ከዛ ውጭ ግን ራስ አሁንም ወስደ ልጅቷን ወስደ ዲኤንኤ ሰጠ ምናምን መጣ ይሄው ሀይሚ እዩ እኮ አስቀይረው ነው ምናምን ብትል እሺ ሀይሚ ልታምነት ትችላለች። ግን ተመልካች መቼም ነው የማያምንህ፣ መቼም ማለት ነው። እዩም ብትሆን ስምህን ከማጥፋት አትቆጠብም። ወስዶ አስቀይሯ መጣ የውሸት ነው ምናምን እያለች ማለት ነው። ከእውነቱ ሲወጣበት አሁን ደግሞ ደብቆ አስቀይሯ መጣ ምናምን እያለች ሌላ ስም የማጥፋት ዘመቻ ነው የምታረግብህ እንጂ ምንም የተሻለ ነገር አይመጣም። አሁንም ቢሆን በድብቅ ብታረግ ማለት ነው። ስለዚህ በህጋዊ መንገድ ማድረግ ትችላለህ። ከዛ በተረፍ እዩን በመለማመጥ ስምህን ለማጥራት ወይ ደግሞ እውነቱን ተናገሪልኝ በማለት እዩ እውነቱን አትናገርልም፣ ራሷ በጭራሽ አትናገር። ምክንያቱም አንተ ካልሆንክ አቅዳበት የጀመረችው ነገር ስለሆነ እሱ አይደለም አትልም፣ ልትል አትችልም። ታውቃታለህ ደረቅ እንደሆነች እያወቅህ እሷን አሁንም እውነቱን አውጭልኝ አራት እጃጃልብኝ ምንም ነው እዩ እውነት ታወጣለች ብዬ ማላስብ። እውነት ከማውጣት ይልቅ እዩ እንደውም ይሄንን ነገር ስትናገር ሌላ መጥፎ መንገድ ትጠቀማለች ብዬ ነው ማስበው። ሀይሚን እንዳስጎዳት ነው እኔ ሁሉ የምፈራው። እና እሷን ከመለማመጥ ምን ከማለት እኔ ብትተዋጠሩ ነው። ሁሉ ነገር ትታችሁ አዲስ አበባ ሄዱና የድሮ ስራችሁን ስሩ። በቃ እሷን መለማመጥ ከእሷ ጋር እንትን ማለት በቃ ስምን ለማጥራት ሞከር ካልጠራማ ካላስ በቃ ይጥራ። ምንድን ነው ምን ይመጣብሃል? ከሀይሜ ጋር ፍቅርን አጣጥመህ ቀጥል ካላስ። ሌላ ምንም እኮ ጭቅጭቅ ሰው ሀበሻ ብታስረዳው መቼም ነው የማይገባው። እውነቱ እንኳን ቢወጣ ይህን ነገር እየጎረጎረ የሆነ ሰዓት ላይ ማውጣታቸው አይቀርም። ሰው ምንም ለሀበሻ ማስረዳት አትሞክር።